ክቡራትና ክቡራን እንኳን ደህና መጣችሁ። አአሚ የተንቢ ብያለሁኝ። እንግዲህ ኦካ ፕሮግራም ወያዞ ቢደሰብ ባይ ተደመደታ ቢደሰብ ፕሮግራም ያካሂል ጁዴ ባይ ኖራ ባዘራ አነ ባይ ኖራ ባሪቅ አቡንራ ዶድንራኑዋ እንደገና ደግሞ ፕሮግራሙ ባይ በኢፍቲኛይ ኦልቂጤ ዩኒቨርሲቲ ፕሬዝዳንት ዶክተር ፋሪስ እንዲሁም የወረዳ አስተዳደር አሉ። አክብረውን ስለመጡ ወንድሞቻችንን እንኳን ደህና መጣችሁ በሉልን። እንግዲህ ወያዞ ቢደሰብ በአጋጋ ይና ከሁዳዋይ ቢደሰብ ፕሮግራም ቦካ በመገሮ ወያዞ ዋህብ ይመስርካ ኤድ ዋህብ ይመስርካ ይሽርካ ፕሮግራም ተራከዊ አአሚ ባሁ እንግዲህ ጉራግኛኛ ቀሪ አሪያጅ ጋግሬ ቢሄር አታት ጊዜ በጉራግኛ አታት ጊዜ በአማርኛ ይሄርኬ እንግዲህ ጉራጌ ጊዜ ዘንጋት ይቀርስካ በምራፈት ይቀርስ በድረት በዱአ በጸሎት ይቀርስ ፕሮግራም ንራ መጀመሪያ ይሄን ከሁዳ ደረትን ለዚህ የምርቃት ፕሮግራም የተመረጡ አባቶች አሉ። እንግዲህ ጉራጌ እንደሚታወቀው የትኛውንም አይነት ፕሮግራም ሲያዘጋጅ የፕሮግራሙ መክፈቻ የሚሆነው ምርቃት አባቶች እዚህ ላሉ ለወንድሞች እዚህ ለተሰበሰቡ አባቶች እዚህ ላሉ እንግዶች ይሰጣሉ። የመክፈቻ ፕሮግራማችን የሚሆነው የምረቃ ስነ ስርዓት ነው። ወደዚህ የምጠራቸው አባቶችን እባካችሁ በክብር ሸኙልኝ። በመጀመሪያ ሀጂ ሙርአድ ሐሰን ወደ መድረክ፣ አባ ሳህሌ መሪ ወደ መድረክ፣ አቶ መስፍን ወልደ ማርያም፣ አጋዝ ወርቃ ገብረ ማርያም፣ አቶ ታምራት ወደ መድረክ ይመጡና የመጀመሪያ ፕሮግራማችንን በምርቃት ይከፍቱልናል። ወህኙ አፍርደና ወግሬትህን ገኝና ሰላምና ኢትዮጵያና ሰላምህን ወይታ ሰላም አድብ ስንር ወይታ ሰላም አድብ ስንር ፍቅር ብናድነን ከናር ፍቅር ብናድነን ከናር ፍቅርና ወይታ አዳብርኩ እዘር ዘተላለፍ ጋር ጎይተናኩ አው እሰማትንር እስማት ረአታቦ አቶ አዶድ ቢኝንር አፈር ሆገ ከደመደኝንር የኝንር ጋምተማ በመይቱ ነው ማፈዳ ፈርቀኩ ማታ አይነትን ማፈዳ ፈር ደርከ ታይዋ ተጉልር ዋታ ኤፒዎት ራኙን ቦያ ዋዲጋ ራኝ ደንጋ ቦያ ማይጮት አው ሁኔታ ጂኦግራፊው አደማቀመቷ ማፈት ራኝ ደርከው አይዋ ጋዛንቻ ጋድ አሁን በዋጋት ጋዛንቻው አይዋ ደርከው ፍረታ እማታ አይነትን አው ስለዚህ አቦ ምንላ ደሞጂ በጋራ ሳለፉ ይገኘን ይናው አካቄት ነፈታ እንዲህ ካሳለፍና አሁን ስለዚህ የነገ ትውልድ ነው ሀይል ተላልፍ ጋር ጎይተናኩ የነገ ትውልድን ተላልፍ ጋር ጎይተናኩ ደሰማትን ፍቅርን ባህኔ ወነህነት ባህኔ እንጋ አው እቢደም ገበርኒያሽ ዶባህነች ስለዚህ እግዚአብሔር ፍቅር በገታ አገፋውታ ይነውኒ ዳርካ በይድቱ አቦሃይ አህር ይህን ኩላ ምርትና አሽኔ ይናሃ ምርታማ አርጎይተናንር ወባል ወሄ ሸህቅና ኡዘህን አው አፈር ኡዘህን አኩ ወባል ወሄ ባል ጎይተናኩ ይተላለፍ ጋር እንግሞ ይታደስ ጋር ጎይተናኩ ጎይታ ኪየባር አፈር ሰላምህን ተነውሚያ ተቅሪበማ በሰላም ዋው ሸኛ ህግ እቸና ሆይድ ወያ እቸና ቦይዲ ወያዶ በሶስት ቶኖታ ሰማደ በከስኖ መገድ ብቻ ሱንት ይሆን ካሾች ይሆን ካራን ካርፌ ነረህና አራሃነድ ዋተ ደመቱም ታሰንሰለታው አትራኛ ቦንራ ሜት መደንራ ወናናር ባይታንቲ ባይቁራረጢ እነገ ትውልድ ሚያና ነባሁም በረከህን ነው ፎረህን ሆባቲ ወየመናኔ ፖዋን እን ማርባ ሸጋ ይምሰክሪ ምንም አይራኩድ እንዝር ማርባ ሰማጊ ይምሰክሪ አይራኩድ ዋሞ ዘንጋ ተዊዳ ዘንጋ ቢምሰክሪ ደሞ ሐሰታ ህንድ በረከህን ነው እዘረ ዙሪያ ሆ አገክሩ ቧዳ ይነዋል በመንገድ ዙሪያ ነው ፖርዋስ አርአት በኘቲና ተለየው መሆኑ አዲስ አበባ ያስተባብሩዋይ ዋይ አን ወዳ ቃህናቸውም ይናቸውም ሞብሸ ዘንጋናቸውም ታዋዘን ጋር ይከድ እንደባን ዋራስ ወሰሞም እንሞ ዘንገር ሰሰብነው እሰሰብ ደርሰሰባቴ እቃሻው ይደደባቴ እና የፖሂሜና ዋ ያኮራ ካናር ያስገርም ካናር ወካ ገግ ሆነ ባን ወይ እዲ ኤበረ ዘር ባይኒ ወያዞ ይቀለልሁም እባነርሁም ሰለዝ ድራካውምታ ወተቱም ታው በረከህ ነው ሻቅራ ነው አቴኑ ቡሻ አይጆሁ በነው በቅርባ በሰላም ያገገኘው አንጨ በረ ያፊያንህን
ቢየቀፈር ዝየረበና አኪ ዋካ አፈር ወገሬትህን አፈር ወገሬትህን ገኘን ኢትዮጵያ ወገሬትህን ኢትዮጵያ ተታሪክሽ ተንበር ኢትዮጵያ ማንሄደ ሰንበት ባቴ ዋይዲ አማደ ደመደነ ሰብ ዝጌር ምስካነ ስራኩ ወማር ተደመደነ ሞኡን ዝጌር ምስካነ ስራኩ እኔ ዋደ ትራኘ ታቦን ወንደ ማተላለፈነታ ዋካነነ ትውልድ ማአነ በዋይዲ ዋዝ ወዴን ገባንደ ተደመደነ ያዝወን ከነ አር ወደፊት ዘላቂህን አማድ ሞሜኔን አብቃንረ መስረትና አድንጋ አብቃንረ ትራኛ ቦን ኑን ሜኔ ፑም ነው አሬፑም የፖ ታሪኩ ነው አማድን ጠበጥኒ ስለዚህ እኔ አብቃንረ ወኮ ባይደ ደመደን ዝጌር ምስካነ ስራኩ ባቴና አማዳኒ እኔ አማዳ ታሪክ ንቃሽኒ አማዳኒ እኔ አብቃንረ ወመ በሰላም ደመደመነ በሰላም ወደ ቢድና ያጃውረን ተየቀፈረና አቦና አምላኩ ደሙራናኩ الحمد لله رب العالمين الصلاة والسلام على رسول الله أفرنا سلامهر غراغي أرشتار دنجتار أوريا غبار أقوى بس جفرة تدمدني مسارتو أقوى مسارتو نمن بحري مسارت يكاسو يترا ما باننا نرو سيارب ساجي يمجمرة باكالش النهري تقنصو تو زرچنانه هايفتي هوتا يمسفنه چلتي تاريخ هوتا እና ዝ ታሪክ በለውጡ የታንጠረፐረ ድልድያታ አሁን ይገጥም ይዝራኮ የተደሞጂ ዘመማያ ድልድይ ሆታ ይሰምር ቃርጎታ አሜን ዝህታ ሰባሰቦም ዝዋያዝ ወደኛ ባሮ ማካባቢ ባሪቅ ጠኖም ታነትን ዝህ ያመኖ ሰብ ወሄ ጄዛ ጎታ ካስሮ ዘርበህ ነው ያ የችርቃረህር ጀፈረበታ ሰላምህር እንደይና አትከረ ሙሉዋና ተወሬም ተሰጪ ይፍትፍተና ብቻ ንታሽኔ ተቆምነ ደስተኛ ባነሁያ ንትሻሸኔ ፖይ ዝሃኳን አድግኔ ድልዲ የሰመረ ቃረህር ባፈረረት አስኳረታ ባፈረቁም አፈረንቅጥ ጎይተ ጊያበር አላህ ጊያበር ያ ረቢ አጊያበር እንደ በአያናኖ ደንጃ በፈርም በወስጥም በነንም በተንትም አያናነ ደንጃ ተፈጠረ ሁታ እጥፋ ያ አላህ قيتا برحمته هرب أجيب رندا اللهم صل دعاء سعرين دام بركتهن توبيا سلام هن وأبوشا جنبنا سلام تتجوا وهار بنيدة خلقنا أمانة هنار توسطه نوار واتي وادا بهم تنهم وانتم تلفاوا سماتنا وجراه قوي تكاسر هو وقال آت إثواي ويازو آدود وقال تنفشي بانش أهما توقع مثلت هونها قويتان أهوا اتمارا هايلانا الدنيا هايلانا داسانا هيرو دم دهز غير أكو وهذا تلفا هو سماتنا بزرا هو شلون ستوا باتت أزواين برو من قال فرمو نورا فرمو سلامهن اتوبيا ما سلامهن خدا تيان كاشلا قوس سوار تيك فرامال إلهنا የመጀመሪያውን የመክፈቻ ንግግር የሚያደርጉልን አቶ ብርሃኑ መንጂ ናቸው። አቶ ብርሃኑ መንጂ በቀድሞው የእነሞርና ኤነር ወረዳ ለ12 አመታት የገበሬዎች ማህበር ሰብሳቢ ሆነው አገልግለዋል። በተጨማሪም ወረዳውን ለ12 አመታት በቀድሞው ጊዜ አስተዳድረዋል። በተለያዩ ማህበራዊ እንዲሁም ደግሞ ተቋማዊ ኃላፊነቶች ላይ ሲወጡ የነበሩ ናቸው። እንኳን ለወያዞ የትውቅና ግንኙነት ስብሰባ አደረሳችሁ። አአሚ በአፈርና ወአካ አአሚ በአፈርና እሰማሁ በአፈራ የወያዞ ቤተሰብ ታሪካዊ አመጣጥ ድርሳናት እንደሚያስረዱት ከ13ኛው ክፍለ ዘመን ጀምሮ መነሻ ታሪክ መሰረትነት እንዳለው መረዳት ይቻላል። በዩዲት ዘመነ መንግስት ጀምሮ ትውፊታዊና ታሪካዊ ጥናት የሚያሻው ቢሆንም ለዚህ የተያዘለት ፕሮግራም ስላለ በፕሮግራሙ መሰረት ይገለጻል። ሌላው የወያዞ ቤተሰብ መሰባሰብ፣ መተዋወቅ፣ ችግሮችን ተወያይቶና ተሰባስቦ መፍታት ለዘመናት የነበረ ያለ እንጂ አዲስ አይደለም።
የዛሬ 40 ዓመት የመገር ወያዞ የእነር የቻሃ ወያዞ ቤተሰቦች አዳር ኢማም ሞሄ ጬሬ አዝማች ሀብቴ አሊዮና አጋዝ መኒሳ ቤላጋ ቤት አድርገው በማግስቱ እሁድ በዚቹ አውሳኮ ጆፎሮ ላይ የጋራ ስብሰባ ተደርጓል። ወሩም ግንቦት 1977 የዛሬ 40 ዓመት እንኳን አገናኘን። በመሆኑም በዚህ የቤተ ዘመድ ስብሰባ የተገኙት ለማስታወስ ያህል ከቻሃ አጋዝ ወርወር፣ አጋዝ ካሳ፣ አጋዝ ድጋፌ፣ አጋዝ ብርሃኑ፣ ኮሎኔል ሎሬንሶ፣ ከኤነር አጋዝ ዘለቀ ወልደ ማርያም፣ ደምስ ወልደ ማርያም፣ ደላ ወልደ ማርያም፣ መስፍን ወልደ ማርያም እና ሌሎች በወቅቱ የነበሩት የመገር ሽማግሌዎች ግራዝማች ድላጋ ደበረ፣ አይሳር አይሳጂ ኤርዋሮ፣ ኢማም ሞሄ ጬሬ፣ ሀጅ አብዱል ወሃብ ዙቤር፣ አዝማች ሀብቴ አሊዮና አጋዝ ኡመር ስሩር፣ አጋዝ መንግስቱ ወንደቦ፣ አጋዝ ዶላ ገዱም ዳጋ ለማስታወስ ያህል ናቸው። የጠቀስኳቸው ሽማግሌዎች ሲገናኙ የአያት የቅድመ አያታቸውን እያነሱ ይወያዩ ነበር። የነበረ ያለ እንጂ አዲስ አይደለም ለማለት ነው። ካለፈው 40 ዓመታት በኋላ ቻሃ ላይ ለሁለት ጊዜ ኤነር ላይ ለሁለት ጊዜ የቤተሰብ ስብሰባ የትውውቅ ስብሰባ ወይም ፕሮግራም ተከናውነዋል። የመገር ወያዞ ቤተሰብ በተለይ በ2010 እስከ 2013 በነበረው የመዋቅር ጥያቄ ችግር ምክንያት ሳይስተናገድ ቀርቶ እስከ ዛሬ ቆይተዋል። ሌላው የቤተሰብ ወይም የወያዞ ቤተሰብ መሰባሰብ ሌሎች ጉራጌ ህዝቦች እንደየቤተሰባቸው የሚያከናውት እንጂ ሃይማኖታዊ ወይም አምልኮአዊ አይደለም። በመገር ውስጥ ኦርቶዶክስ፣ ፕሮቴስታንት፣ እስላም እንዳለ ሁሉ ቻሃ ውስጥ፣ ጌቶ ውስጥ፣ ጉመር ውስጥ፣ እያ ውስጥ ያሉ የሶስቱ ሃይማኖት ተከታዮች የጥብ ስብሰባ በየቤተሰቦቻቸው አብረው ሲያከብሩ እናያለን። አንዘድ አይወርኤዳ ወተር አይወርኤዳ ይወርኤ ወይ በአንዘድ በወተረ ህንመህ አንዘድ ወተረ ይወ አንዘድ ወተርን ያኔ ፖንዳ ይሁንሻይ ወኦካ ስብሰባ አንዘድ ወተር ስብሰባን ስለዚህ የኔ ተገቢን በአጠቃላይ ይህንን የወያዞ ቤተሰብ ስብሰባ ከግንቦት 16 እስከ 17 መጀመሩን አበስራለሁ። አመሰግናለሁ። አቶ ብርሃኑን በክብር ሸኙልኝ። ከዚህ በመቀጠል የሚሆነው መርሃ ግብራችን እንግዲህ ይሄ ስብሰባችን ምንድነው፣ ከየት ተጀመረ፣ በአባቶች ታሪክ እንዴት ነበር የሚለውን የሚነግሩን አቶ ወልደሰንበት ገብታ ናቸው። እንደው ስለሳቸው ብዙ ነገር ማለት ይቻላል። እኔ በጣም ጥቂቱን ነው የምነግራችሁ። በሙያቸው ከ40 ዓመት በላይ በህግ ዙሪያ አገልግለዋል። አሁንም በማገልገል ላይ ይገኛሉ። የጉራጌ ቂጫ በሚዘጋጅበት ጊዜ ከዝግጅቱ እስኪጠናቀቅ ድረስ በህግ ክፍል ውስጥ አገልግለዋል። በተጨማሪም በማህበረሰብ ተሳትፎ መንገዶች ሲሰሩ፣ ትምህርት ቤቶች ሲሰሩ ግንባር ቀደም የሆኑ ብዙ አስተዋጽኦ ያደረጉ ናቸው። በሙያቸው በከፍተኛ ፍርድ ቤት በዳኝነት ለ17 ዓመታት አገልግለዋል። እንዲሁም በዚህ ሙያቸው ብዙዎች የጥብቅና አገልግሎት ከፍለው ጉዳያቸውን መከራከር በማይችሉበት ወቅት በጣም ለብዙዎች ነፃ የጥብቅና አገልግሎት ሰጥተዋል። አሁንም በመስጠት ላይ ይገኛሉ። በኢትዮጵያ የጠበቆች ማህበር አባልም ንቁ ተሳታፊም ናቸው። በማህበረሰቡ ውስጥ በሽምግልና ያገለግላሉ። በተለይም ከበድ ያሉ ጉዳዮች ሲሆኑ በደም ካሳ ጉዳዮች ላይ አሉ የሚባሉ የሀገራችን ሽማግሌ ናቸው ማለት ነው። ጥቂት ነገር ነው የተናገርኩት። ብዙውን ነገር ስለሳቸው ወደፊት እንግዲህ ከልጆቻቸውም እንዲሁም ከዚህ ካላችሁ ከወያዞ ልጆች የተሰነደ ነገር እንጠብቃለን። አሁን ወደ መድረኩ በመምጣት ታሪኩን ያስደምጡናል። ከየት ጀምሮ የት ደረሰ የሚለውን እንግዲህ የመሰባሰባችንም ትልቁ ምክንያት እሱ ነው አይደለ? በጭብጨባ ሸኙልኝ። አቶ አሰበ ካብቱ የእነሞር ኤነር መገር ወረዳ
አስተዳዳሪ፣ የተከበራችሁ የወያዝዎ ቤተሰቦች፣ ከቸሃ ከኤነር እንዲሁም ከሀዲያና ከምባታ የመጣችሁ የወያዝዎ ቤተሰቦች፣ የተከበራችሁ ከሌሎችም አካባቢዎች ይህንኑ ለመታደም የመጣችሁ ቤተሰቦቻችን እና የዕለቱ እንግዶቻችን እንኳን በሰላም ወደ ተወለዳችሁበት ምድር መጣችሁ እያልኩ ደስታዬን እገልጻለሁ። የመገርና የኤነር ወያዝዎ የቸሃ የሆረጀራ ቤተሰብ ትውውቅና መገናኛ በመገር አውሳካ የተደረገ ስብሰባ ቀደምት የመገር ወያዝዎ እገማ ቡሼ ልጆች አይማርና ደርጋራደ የጀራ ልጆች እነ ኢናይ ጀራ እነ ሸራ ጀራ እጫዋዲ የጀራ አምባይ ማጭወ ዋንስና ሱብሲ የኤነሩ ወያዝዎ የቸሃ የሆረጀራ ቤተሰቦች አባቶቻችን በተውልን የዘር ግንድ ቆጠራ መሰረት ስንተገብር መቆየታችን ይታወቃል። የኤነሩ ወያዝዎና የቸሃ የሆረጀራ ቤተሰብ የአባቶቻችንን አርአያ በመከተል የቤተሰብ ግንኙነትና ትውውቅ እንዳይቋረጥ እንዲቀጥል ሲያደርጉ የመገር ወያዝዎ አልፎ አልፎ በትውውቅ ፕሮግራሙ ላይ ከመገኘት በስተቀር የተገኘ ቢሆንም በቀየው ከቤተሰቡ ጋር በ1977 ዓመተ ምህረት በዚሁ ስፍራ ትውውቅ ፕሮግራም ካካሄደ እነሆ 40 ዓመት ሆነው። ለዚህም የመቆየቱ ምክንያት በተለያዩ ጊዜያት ከአቅም በላይ በተፈጠሩ ችግሮች እንጂ ቤተሰቡን ላለመገናኘት እና ላለመተዋወቅ ወይም በአቅም ማነስ እንዳልሆነ ጉባኤው ሊረዳልን ይገባል። የቤተሰባችን የመተዋወቅና የመገናኘት ዋና ዓላማና ምስጢሩ አባቶች በዘረጉት የዘር ሐረግ መሰረት የወያዝዎ ቤተሰብ ማንነቱን አውቆ በዘሩ ለመቀጠልና ይኸው ትውውቅና ቤተሰባዊ ግንኙነት ይበልጥ ለማዳበር፣ ለመግባባት፣ ለመከባበርና ለመመካከር ጭምር ሲሆን በዚሁ የቤተሰብ ማዕቀፍ ውስጥ ያልተገኙ ወይም ተገኝተው ታዳሚ የሆኑ ቤተሰቦችም ለመተዋወቅና ተገናኝቶ የአሁንና የወደፊቱን ተልእኮ ለመከተል የሚገባንን ስልት መቀየስና መነሻና መሰረታችን ለማወቅ ነው። በጋራ ውይይታችንም አባቶች ሰውና ምድርን ተፈጥሮን በጸሎትና በዱዓ ለማሰብም ጭምር ነው። ከዚህም ባሻገር አባቶቻችን ችግርህ ችግሬ፣ ሐዘንህ ሐዘኔ ተባብለው ኢኮኖሚያዊና ማህበራዊ ችግራቸውን በጋራ ሲቀርፉ ቆይተዋል። ይኸው ትሩፋታቸው ለልጆቻቸው አሸጋግረዋል። ስለ ማንነትና የዘር ቆጠራን በተመለከተ ለመረዳት ይረዳን ዘንድ የቤተሰብ የዘር አቆጣጠር ምንነትን መረዳት አስፈላጊ ነው። የዘር አቆጣጠር እናትና አባት፣ አያት፣ ቅድመ አያት፣ ቅም አያት፣ ቅማንት፣ ሹማንት፣ ምንጅላት፣ እንጅላት፣ ፍናጅ፣ ትናጅ፣ አስልጥ፣ አመስጥ፣ ማንትስ፣ ደረባቴ በአባትና በእናት በኩል እየተቆጠረ እስከ 16384 ይደርሳል። በአባትና በእናት በኩል እየተቆጠረ የሰው ዘር ከአባቱ ጀምሮ እስከ ብዙዎች አባቶች ትውልዱን እየቆጠረ እስከ አባት ወይም ሐረግ ማድረስ መቁጠር ነው። አንድ ቤተሰብ 14 ትውልድ ሲደርስ 16684 የሆነ ዘር ይባላል። የህዝብ ቁጥር ዝምድናን ለጋብቻ የሚደርሰው 7 ቤት ተቆጥሮ ነው። በዚሁ መሰረት በቀረበው የትውልድ የዘር ሐረግ 7ኛ ትውልድ የሚቆጠረው 7ኛው ትውልድ ሲቆጠር
ምንጅላት ይደርሳል። ከምንጅላት በላይ ጋብቻ ይፈቅዳል። በዚህ ረገድ ዘርን መጠበቅ፣ መንከባከብ፣ የአያቶቻችን መንገድ መከተልና ምክረ ሐሳባቸውን ተግባራዊ ማድረግ የትውልዱ ኃላፊነት ይሆናል። ውድ ቤተሰቦቻችን፣ የተከበራችሁ እንግዶች፣ ወደ ራሳችን ስንመለስ እነሆ ታሪክ ያለፉትን ክስተቶች የወያዝዎ ቤተሰብ ትስስርና ቁርኝት አባቶቻችን ከ13ኛው ክፍለ ዘመን ጀምሮ የወያዝዎ ቤተሰብ የትም ይኑር የትም በዘልማድ ያቆራኙት ቢሆንም ከጊዜው ርዝማኔና ከቤተሰቡ ስፋትና ውስብስብነት እኛም የአባቶቻችን ልጆች ክፍተቱን ዘግተን የላላውን አጥብቀን ወግ ባህሉን ጠብቀን ለተተኪው ትውልድ ማስተላለፍ ይጠበቅብናል። አሁን ያለው የወያዝዎ ቤተሰብ ትስስርና ቁርኝት እንደተጠበቀ ሆኖ ሌሎች የዚሁ ቤተሰብ አካል ነን የሚሉ ወገኖች ስላሉ ተቻችለንና ተደጋግፈን ትክክለኛውን የወያዝዎ የዘር ግንድ አመጣጥ ለማወቅ እንድንችል በአንድ በኩል የዘር ግንዱ መነሻ መገር ነው እየተባለ በሌላ በኩል ደግሞ የወያዝዎ የዘር ግንድ አመጣጥ በአፈ ታሪክ በቃል ውርስ ከምንሰማውና ከተለያዩ መጻሕፍት ከተገኘው በተጨማሪ አሁን ባለው ዘመን ደግሞ ሌሎችም ግኝቶች እየተስተዋሉ ስለሆነ የዘር ግንዳችንን በተመለከተ መልስ ማግኘት ይገባናል እላለሁ። አባቶቻችን ከትውልድ ትውልድ ለልጆቻቸው በተረትና ምሳሌ በቃል የሚያስተላልፉት አፈ ታሪክ እንጂ ያልተጻፈ ስለሆነ በመገር ወያዝዎ የገማ ቡሼና የጀራ የቸሃ እሆረ ጀራ የኢነር ወያዝዎ እንዲሁም ሌሎችም ወገኖች የወያዝዎ ቤተሰብ መሰረትና አንድነት ከመላው ቤተሰብ የተውጣጣ ከታሪክና ስነ ልቦና አንጻር ከ700 ዓመት በላይ በአፈ ታሪክ የቆየው የወያዝዎ የገንድ ዘር ማንነት በታዋቂ ሽማግሌዎች በታሪክ አዋቂዎችና አባቶች የተወላጁ ምሁራን አማካኝነት አጥንተው እንዲያቀርቡና ይኸው ሰነድ ለተተኪው ትውልድ እንዲተላለፍ ቢደረግ። ሁለተኛ፣ የወያዝዎ ቤተሰብ በየጊዜው እየተገናኘ ከሚያደርገው ትውውቅ መገናኘት በዘለለ ለትውልዱ ቋሚ መዘክር ስለሚያስፈልገው ከኢትዮጵያ ውጭ የሚኖሩ ተወላጆችም የቤተሰቡ ትስስር እንዲጠናከር ጥያቄ እያቀረቡ ስለሆነ ጉዳዩ በባለሙያ ተጠንቶና አማራጭ የመፍትሄ ሀሳብ ቀርቦ በምልአተ ሕዝቡ የይሁንታ እንዲያገኝ ቢደረግ። ሶስተኛ፣ የወያዝዎ ቤተሰብ መዋቅራዊ አደረጃጀትን በተመለከተ ጠቅላላ ጉባኤ ኖሮት የራሱ ምክር ቤትና አስፈጻሚ አካል ያለው የቤተሰብ መገናኛ ጊዜ እንዲወስን እንዲሁም ምክር ቤቱ ጊዜውን ሳይጠብቅ እየተመካከረ አስፈላጊ ውሳኔዎች እንዲወስን ቢደረግ። በታሪክ በደስታ በመከራና በተስፋ ተሳስቦ የሚኖር አንድ ወገን መሆኑን ያመንበት ስለሆነ የእርስ በርስ ግንኙነትና ትውውቅ ይበልጥ እንዲጠናከር የወያዝዎ ቤተሰብ አንድነትና ጥንካሬ ከጉራጌ ሕዝብና ከሀገራችን ኢትዮጵያ ጋር ብሩህ የሰላም ዘመን እንዲሆን በመመኘት ነው። ኢትዮጵያና ሕዝቦቿ እግዚአብሔር ይባርክ። ክብርና ሞገስ ታሪክ ላቆዩልን አባቶች አመሰግናለሁ። ከዚህ በመቀጠል የኢነር የወያዝዎ ተወካይ አቶ መስፍን ወልደ ማርያም ወደ መድረክ ይመጣሉ። አቶ መስፍን። እሺ፣ አመሰግናለሁኝ። እኔ ባጭሩ ምንድነው ማታ የተወያየንባቸው አንዳንድ ነጥቦች ያንን ሰብሰብ ብለው ምዕራፍ እንዲያገኙ ነው። ዛሬውኑም ከሶስቱም ክፍል ማለት ከመገርክ ከቸሃ ኬነር የተውጣጡ ኮሚቴዎች ተቋቁሞ ለዘላቂ ቀድሞ አባቶቻችን ያደርጉት የነበረውን መተባበር፣ መተጋገዝ፣ ባህላዊ ማህበራዊ መቅንማችን ይሄንኑ አሁን በዚህ ኮሚቴ ተቋቁሞ እንዲቀጥል
ይሄን ነው ማሳስበው። አልሐምዱሊላህ በሮት የአላህ ሐምዱ ምስጋና እስራህ በሮት የአላህ ሐምዱ የዛ አይነት ስብሰባ ዋሚየታ የረገ መሰረት ንቃሽነቴ ይውሪ ዓላማ ጠበጥነታው በእውነት ንቃር ደስ ይበርቃሩ የትራማ ባንዳ ያወነዊ ታሪክ አታታ ከፍት ያሙን አታታ ዝቅት ያሙን ትክክለኛ ሁታ ዋዘጋጅም ዋርቅቅም የነገ ትውልድ ዋቀፍር መሰረት ይጠጥ በተለይ ምናልባት ዝመደር አውሳካ ነው መሰረት ጆፈረታ እድለኛው ባሁንቶ የሳሪያና እድለኛው ባሁንቶ የሳሪ ኤነርም መገርም ቻሃም ተደበደም ታነ የወያዙ ወደንጋ ፕሮግራም አዘጋጀም ህገ መንግስታ ታነው ሁኔታ ታረቀቀም ታነትን የነገ ትውልድ ይተቀም ወቃር ዋተን በእውነት ዝጆፈራ የረገመጋ በረካ ያነው ጆፈሩ ባንም ጠጥኒ መሰረት ያነርቃር ጎይታ ሚልደ በኳሳት የስ ፕሮግራም መሪያኸ ኮሚቴ ታታዋቅር ሰብም በተረምደ ያው አደረው ብርሃነ ኮሚቴ ወጣ ቆምነሩ እና ወያዞ ብቻ ባር ነው። በርግጥ አቶ ወልደ ሰንበት ስለ ጉራጌም በሰፊ ጠቅሰውታል። እኔም ያው መነሻንዳ ጉራጌ ሆኔ ማን ፍጥረት መነሻንዳ ጉራጌ ሆኔ ንኡየ ቤትና ጉራጌ ሆኔ ጉራጌነት ቢንካ ሐሳብን ግጥምኛ እትባረሰና ሱቅ ሙሐሜና ባረ መያነና በ54 ዓመተ ምህረት ጉራጌ በያስ መንገድ ስራ ድርጅት በጀነራል ወልደ ስላሴ መሪነድ በዘመርሃው ቃጽነድ እማትነድ ህዝብ ሙሃ በትፈተርት አንፏ ደመደ ቡቆሃ ከደ መያገተደ ተወልቂጤም ድብር ሆሳዕና ተወልቂጤ ጉብሪ ያገና እማም ጉራጌ ሜሰና በዘመርሃ ልማት በተረ ሹሃ በዓለማት ሄደ ተመቀጠሩዋ ልማት በወያ በክሊኒክ በትምህርት ፈጠረን ህብረት ኦኳስና ነውዋ በትራውት ኦኳስና ነውዋ ባዝወርት ጉራጌ መችና በአይቸና በገግሙሃ በልማት ቤና ኦኳስን አነቲና እንቀረ በትራውት በዝፋና ዋዘንጋ አማዳይህር ጡረህር አይቂት አደንድር በእምቲትራ አቀጥር ግጥምኛ በዱኦ ጀፍር አመሰግናለሁ። እንኳን ደህና መጣችሁ አሚ ለማለት ወዳለሁኝ። በኤነር በመገር እንደዚሁም በቻሃ የምትገኙ የወያዘው ቤተሰቦች እንኳን ለዚህ ዕለት በሰላም በጤና በድጋሚ አደረሳችሁ። እንደ ጉራጌ ማህበረሰብ አጠቃላይ ታሪካዊ ሁኔታው ቀደም ሲል አባቶች አስቃኝተውናል። ትልቁና ዋነኛው የጉራጌ ማህበረሰብ ወቅታዊ ችግሩ ወቅታዊ በሽታው ቢባል እሰብ ጋጀ ወይም ደግሞ የሰው እጦት ነው። ጉራጌ እንደ ማህበረሰብ ከወጣት እስከ አዛውንት ከህፃን እስከ እናት በጣም ስፍር ቁጥር ብዙ የሆነብን ሆንም እንኳን ከአንድነት ከመሰባሰብ አንጻር ግን ጉለት ያለበት ማህበረሰብ ነው። በኢትዮጵያ በእያንዳንዱ ክፍላት ሀገራት የጉራጌ ማህበረሰብ ይገኛል። ዛሬ የወያዘው ቤተሰቦች ለአጠቃላይ ለጉራጌ ማህበረሰብ ተምሳሌት የሆነ ነገር የመሰባሰብ የአንድነት ተምሳሌት የሆነ ነገር አራያ ነገር ስላሳያችሁን በድጋሜ በወረዳው ማህበረሰብ ስም ላመሰግናችሁ ወዳለሁኝ። አሁን ጉራጌዎች በጣም ብዙዎች ነን። እንደ ባህር የሰፋነን በቁጥር ብቻ አይደለም፣ በባህል በእሴት በወግ በእያንዳንዱ ነገር ጥልቅ የሆነ ትውፊት ያለን ማህበረሰቦች ነን። የኛ ትልቁ ችግር ምንድነው? አለመሰባሰብ ብቻ ነው። አለመሰባሰብ፣ አንድ አለመሆን ብቻ ነው። ስለዚህ ዛሬ የወያዘው ቤተሰቦች በቻሃም በመገርም በኤነርም የምትገኙ እንደዚሁም ከጉራጌ ዞን ውጪ በእንግድነትም በቤተሰብነትም የተጋበዛችሁ በሀዲያም በከምባታ የምትገኙ ቤተሰቦች ዛሬ ለአንድነታችን
ፋና ወጊ ሆናችሁ ብርሃን አብሪ ሆናችሁ ተገኝታችኋልና ለዚህ በእጅጉ እናመሰግናችኋለን። በመቀጠል የወልቂጤ ዩኒቨርሲቲ ፕሬዝዳንት ወደ መድረክ በመምጣት አጠር ያለ ንግግር እንዲያደርጉ ጋብዛለሁኝ። አመሰግናለሁኝ። እንደምን አላችሁ? እንደምን ቆያችሁ? እኔም እንደ ቤተሰብነቴ አሚ ሙዳ አሚ በአፈርና ማለት ፈልጋለሁ። ዛሬ እዚህ ቦታ የተገኘሁት የወልቂጤ ዩኒቨርሲቲ ፕሬዝዳንት ስለሆንኩ አይደለም፣ የዚህ ወረዳም ተወካይ ስለሆንኩ አይደለም። የኢትዮጵያ ልጅ የጉራጌ ልጅ የወያዘወ ቤተሰብ ስለሆንኩ ነውና ስለጋበዛችሁኝ በጣም አመሰግናለሁ። እንግዲህ የወያዘወ ፕሮግራም ካምና ጀምሮ ሲያካሂድ አምናም ተጠርቼ በቻሃ ወረዳ በወንድሞቼ መካከል እጅግ በዚሁ ልክ በአማረና በደመቀ ሁኔታ ስንገናኝ ቅድም የወረዳው አስተዳዳሪ እንደገለጸው ጉራጌነት መንቀሳቀስ ባለም መሮጥ እዚህም እዛም ይሄን ነውና ሰው ስለሚርበን ሰው የሰው ረሃቡ ሰውን ሳይ በጣም ተደስቻለሁና በጣም ታምራላችሁ፣ በጣም እንወዳችኋለን። ጉራጌ በተለያዩ ጊዜያት አባቶች ቀደምት አባቶቻችን ችግሮቻቸውን በተለያየ ጊዜ መክረዋል። ምናልባት ዛሬ በመካከላችን በጥቂት ቁጥር መጥቶ ሁላችን ተሻምተን የጨረስነው መጽሐፍ ከመጻፉ በፊት ይህ መጽሐፍ ጎጎት የሚባለው የጉራጌ ብሔረሰብ ታሪክ እንዳተተው ጉራጌ ችግሮቹን ለመፍታት በትልቁ ሲሰባሰብ ቆይቷል። የመጀመሪያው ከሶዶ አካባቢ ሰላኦዳ የሚባሉ አንድ አባታችን የመጀመሪያው ጉባኤ በዘቢደር ላይ አካሂደዋል። በዛን ሰዓት በዛ አካባቢ በግጦሽ መሬት በእርሻ መሬት ግጭቶች ነበሩና በጉራጌ ቤተሰብ በቤተ ጉራጌ መካከል ሰላም ለማውረድ ጎጎት የተባለው የመጀመሪያው ጉባኤ አካሂደዋል። ሁለተኛው በቦጀባር ተካሂዷል። ሶስተኛው በአታዞ ተካሂዷል። አራተኛው በእነቆር ተካሂዷል። ይሄ ታላቁ ጎጎት ተብሏል። ይህ ታላቁ ጎጎት ለማካሄድ ጉራጌ ሲንቀሳቀስ በወቅቱ በዙሪያው የነበሩ ማህበረሰቦች የመሰባሰቡ ፋይዳ በጣም ስለገባቸው ከጉራጌ ቤተሰብ ውጪ የሆንም እኛም ጋብዙን ብለው ተሳትፈዋል። በዚህ ከተሳተፉት መካከል ከሃላባ ብሔረሰብ፣ ከሃዲያ፣ ከከምባታ እንዲሁም ከአማራም ተወካይ ያለበት በስተመጨረሻ ዛሬ እንዳደረጋችሁት 25 በዚህ መጽሐፍ ላይ የሰፈሩ 25 ተወካዮች የተወሰኑት ለመጥራት የጌታው ተወካይ ፊታውራሪ ሳፎ ጄጀነ፣ ከጎማረ ጨረቆ ዳርሳሞ፣ ከእኖር በድሩ ላማዳ እና ሌሎችም የተሳተፉበት ከቸሃ አመርጋ የተሳተፉበት ከአማራው ጭምር ተወካይ የነበረበት ከከምባታ ፊታውራሪ በርገኑ የተሳተፉበት 25 ሰዎችን መርጦ በዛን ሰዓት ተለያይቷል። ምክንያቱም ይሄ ስብስብ የሚሰበሰበው ችግር ለመፍታት ሀገር ለማልማት ለኢትዮጵያዊ አንድነት ስለነበረ ይሄ እንግዲህ ከጥንት ጀምሮ የመጣ ነው ማለት ነው። እንግዲህ ጎን ለጎን ደግሞ የወያዘወ ፕሮግራም ሲካሄድ እንደቆየ እኔ ልጅ ሳለሁ የዛሬ ከ35 ዓመት በፊት አባቴ የጫሙር ሽካን መጽሐፍ ሳነብ ምን አለኝ? ዘመዶች እኮ አሉህ። ጫሙር ሽካን ታውቁታላችሁ። የመጀመሪያው እንግዲህ ፈርቀዳጅ የሆነ ጉራግኛ መጽሐፍ ነውና ቸሃ ውስጥ እኮ ዘመዶች አሉ ይለኝ ነበረ። ያ ነገር ግን ተጠንቶ ተሰንዶ ወደ መድረክ ስላልመጣ የቅርቡ ዘመድ ቅድም አባታችን እንዳሉት አንዘድ ወተር ሳይተዋወቅ ተለያይቶ ለብዙ ጊዜ ቆይቷል። ቅድም ከኮሚቴው አባቴ ቅድም ሲገልጹት የዛሬ 40 ዓመት ነበር እዚህ የተካሄደው ብለው ሲሉ ምናልባት አባቴ ነገረኝ እዚህ ከተካሄደው ፕሮግራም ቀጥሎ ቅርብ ትውስታ ስለነበረው ነበር ማለት ነው ብዬ ያ እንዳስታውስ አድርጎኛል። ስለ ጉራጌነት ኢትዮጵያዊነት ነው። ጉራጌነት ሰላም ወዳድነት ነው። ጉራጌነት ልማት ነው። ልማት፣ ሰላም፣ ሀገር ደግሞ በምን ይለማል?
በምን ይቀየራል? በምን ይሳካል? በመሰባሰብ፣ በመመካከር፣ በመነጋገር ይሳካል ማለት ነው። ከዚህ አንፃር ይህ የተጀመረው የወያዝዎ ፕሮግራም ተጠናክሮ ሊቀጥል ይገባል። በቀጣይ የጉራጌ አንድነትን የኢትዮጵያ ልማትን ሊያሳኩ የሚችሉ ነገሮች ይታሰቡ አሉ። ለምሳሌ እንደ ጉራጌ 2 ዞኖች በቀጣይ ዓመት መግቢያ ላይ በአዲስ አበባ ላይ ትልቅ ፕሮግራም ባህላችንን፣ ትውፊታችንን፣ ሙዚቃችንን፣ ስነ ጥበብ ችሎታችንን ለኢትዮጵያ ሕዝብ የምናሳይበት ፕሮግራም በእቅድ ደረጃ ተይዟል። መጨረሻ ማመስገን ነው የምፈልገው። ምክንያቱም እኛ ገና ወጣት ሆነን በራሳችን ህይወት እየተሯሯጥን ምናልባት በመንግስት ስራ ሆነን የተለያየ ቦታ እየተንቀሳቀስን ይሄ አስተሳሳሪ ገመድን ከማጠናከር አንፃር የሚጠበቅብን ኃላፊነት ተወጥተናል የሚል እምነት የለኝም። እኔ በግሌ ገና አልተወጣሁም። ስጠራ ተገኘሁ እንጂ ከዛ በላይ አንቀሳቃሽ መሆን እንዳለብኝ አምናለሁ። ስለዚህ ከጥንት ጀምረው ይሄ ነገር እንዲሳካ የትስስር ገመድ እንዳይላላ ሁሉም ካለበት እየፈላለጉ እያዛመዱ እያገናኙ ያሉ አባቶች ክብርና ምስጋና ይገባቸዋልና በድምቀት አመስግኑልኝ፣ አክብሩልኝ። እዚህ የተገኛችሁ አባቶች ደግሞ ምናልባት እኔን ያህልም ልጅ ያደረሳችሁ ትኖራላችሁ። በአገር ውስጥ በውጪ በተለያየ ቦታ ማንነት በጣም ወሳኝ ነው። ማንነት ካላወቀ ማን ሰው ቀጥሎ ያለውን ምንም ነገር ሊያውቅ አይችልም። ራሱን ካልወደደ አገሩን ሊወድ አይችልም። ራስን መውደድ ሌላውን መጥላት ማለት አይደለም። ራስን መውደድ፣ ራስን ማክበር፣ ለራስ ቦታ መስጠት፣ መገናኘት፣ መደራጀት፣ ለሰላም መስራት፣ ለልማት መስራት እጅግ በጣም መሰረታዊ ነው። ስለዚህ ለልጆቻችሁ የትም ቦታ ቢሆኑ አዲስ አበባም ይወለዱ፣ የትም ቦታ ይወለዱ፣ ውጭ ሀገርም ይማሩ፣ የትም ቦታ ይስሩ፣ ማንነታቸውን እንዳይረሱ፣ ጉራጌነታቸውን እንዳይረሱ በእንደዚህ ፕሮግራምም ሲኖር ደግሞ ተገኝተው እንዲሳተፉ በሌሎችም በትልቆቹ ፕሮግራሞች እንዲሳተፉ እንድታደርጉ አደራ እያልኩኝ እኔም በቀጣይ በሚኖሩት ፕሮግራሞች ሁላ ለመገኘት በዚህ አጋጣሚ ቃል ገባለሁ። የበኩሌንም አስተዋጽኦ ጥናት ስራዎችን በተመለከተ ኮሚቴው በሚሰራው ስራ በማገዝ የራሴንም አስተዋጽኦ እወጣለሁ። አመሰግናለሁ። ሰላም ሁኑልን። የፕሮግራሙ ልዩ ተሸላሚዎች አሉ። እዚህ ጋር ልዩ ተሸላሚዎችን እጠራለሁ። በመጀመሪያ የዚህ ፕሮግራም ልዩ ተሸላሚ ሀጅ ጀማል አብዶ ናቸው። እንግዲህ ሀጅ ጀማል አብዶ ለዚህ ማህበረሰብ ያበረከቱት አስተዋጽኦ ሁላችሁም የምታውቁት ነው። ካለን የጊዜ ጥበት አንጻር በዚህ መድረክ ለማንበብ አልቻልም። የሀጅ ጀማል አብዶ ተወካይ በህመም ምክንያት ወደዚህ እንደሌሉ አውቃለሁኝ። የሀጅ አብዶ ጀማል ተወካይ ወደ መድረክ እንዲመጣ እንግዲህ እግዚአብሔር ምሯቸው በሚቀጥለው ደግሞ በዚህ ለመገናኘት ያብቃን። ጭብጨባ የለም ግን ሽልማት ሆኖ ጭብጨባ የለም። ሁላችሁም በየእምነታችሁ ጸሎት አድርጉላቸው። ተወካያቸው በዚህ መጥተው ተቀብለዋል። አመስግናችሁ ሸኙልኝ። ሌላው የዕለቱ ልዩ ተሸላሚ ወይዘሮ እልፍነሽ በንቲ ናቸው። ወይዘሮ እልፍነሽ በንቲ ለዚህ ማህበረሰብ ያበረከቱት አበርክቶ እጅግ ላቅ ያለ በተለይም ደግሞ ተቋማትን ከመገንባት ጋር በተያያዘ በስራ ታታሪነታቸው የሚታወቁ በጉራጌ ብቻ አይደለም በሌሎች አካባቢ እንኳን ሮል ሞዴል ተብለው የሚጠቀሱ ሴት ናቸው። የወይዘሮ እልፍነሽ በንቲ ተወካይ ወደዚህ ይመጣና የክብር የካባ ሽልማታቸውን ይቀበላሉ። ወይዘሮ እልፍነሽን እጅግ አድርገን ነው የምናመሰግነው። በዚህ አካባቢ በተለይ በመገርና በአካባቢዋ ያላችሁ ያበረከቱትን አስተዋጽኦ የምታውቁት ነው። የሚታይ የሚዳሰስ አበርክቶት አበርክተዋል። ሁላችሁም አንዴ እስኪ በምስጋና አጨብጭቡ። ሌላው የመድረኩ ልዩ ተሸላሚ አቶ አምዴ ናቸው። አቶ አምዴ በዛ እንግዲህ እንደምታውቁት ይሄ ስብስብ እንዲኖር ልዩ አስተዋጽኦ ያደረጉ ናቸው። ለእሳቸው ልዩ ሽልማት አለን። የተዘጋጀላቸው ልዩ ስጦታ ሞባይል ስልክ ነው። ዘመናዊ ሞባይል ስጦታ ተበርክቶላቸዋል። አቶ አምዴን በጭብጨባ ወደዚህ ሸኙልን። እንግዲህ ቅድም ታሪካቸውን አንስቻለሁ። እኔም ከመጣው ጊዜ ጀምሮ የነበራቸውን ታታሪነት ስመለከት ነበረ። ለዚህ ማህበረሰብ ላመረከቱት አበርክቶ፣ ለዚህ ቤተሰብ ለሰሩት ስራ ይሄ ጥቂት የምስጋና ሽልማት ነው።
ሌላው ተሸላሚ አቶ ብርሃኑ መንጂ ናቸው። አቶ ብርሃኑ መንጂ እጅግ ላቅ ያለ አበርክቶ ካበረከቱ አባቶቻችን መካከል አንዱ ናቸው። ጭብጨባው ለምን እንደሚቋረጥ ነው ያልገባኝ። ከየትፉም ወይ ደከማችሁ እንዴ? አቶ ብርሃኑ መንጂ ለረጅም ጊዜ በተቋማት አስተዳደር ውስጥ የቆዩ ናቸው። ይሄ ቤተሰብ እንዲሰበሰብ በዚህ አካባቢ ትልቅ አስተዋጽኦ ያደረጉ ናቸው። ለሳቸውም ዘመናዊ የሞባይል ቀፎ ተበርክቶላቸዋል። እጅግ አድርገን እናመሰግናለን አቶ ብርሃኑ። ቀጣይ ተሸላሚ የሚሆኑት አቶ ወልደ ሰንበት ገብታ ናቸው። አቶ ወልደ ሰንበት ገብታ ይሄ ፕሮግራም ሲዘጋጅ ጀምሮ ነው አዲስ አበባ አገኛቸው ነበረ። ድካማቸውን ጊዜያቸውን ሰውተው ይሄን ፕሮግራም ይሄን የመሰለ መልክ ይሄን የመሰለ ቅርጽ እንዲይዝ አድርገውታልና እጅግ አድርጋችሁ በክብር ወደ መድረክ እንድትጠሩልኝ ጋብዛለሁ። የጉራጌ ባህላዊ ልብስ ኮት ነው ተሸላሚ የሆኑት። እንግዲህ እንደ ድሮ በሱፍ ብቻ መዘነት ቀርቷል። የባህል ልብሳችን እንዲህ በጣም በሚያምር ሁኔታ ይሰራል። ምንም አይነት ፕሮግራም ሲኖርባችሁ የባህል ልብሶቻችን እጅግ ዘመናዊ ሆነዋል። የጉራጌ ጥለት ያለባቸውን ልብሶች ይዛችሁ ለብሳችሁ እንድትወጡ ፕሮግራማችሁን በዛ እንድታሳምሩ ጥሪ አቀርባለሁ። በዚሁ ቀጣይ ተሸላሚ አቶ ኃይሌ ተክሌ ናቸው። ቅድም ያያችሁት ጉራጌ ማን ነው የሚለው መጽሐፍ በአባታቸው ከተጻፈ በኋላ ለህትመት ሳይበቃ ነበረ ያረፉት። አቶ ኃይሌ እጅግ በጣም ይሄንን ታሪክ ሰንዶ ከማስቀመጥ አንጻር ብዙ ስራ ሰርተዋል። በተጨማሪም ይሄ ፕሮግራም በማስተባበር ግንባር ቀደም ናቸው። ሁላችንም የሰበሰቡን እሳቸው ናቸው። እንግዲህ ለአቶ ኃይሌም የክብር የጉራጌ የባህል አልባሳት ተሸልመዋል። እጅግ አድርገን እናመሰግናለን። ልዩ ተሸላሚዎች ለዚህ ማህበረሰብ ለሰራችሁት አበርክቶ፣ ለዚህ ማህበረሰብ ለከፈላችሁት ዋጋ ማህበረሰቡ በብዙ ያመሰግናችኋል። የክብር እንግዶቻችንን አመስግናችሁ ወደ መድረካቸው ትሸኙልኛላችሁ። ቀጥሎ ያለንን የልዩ ሽልማት እንዲሰጡልን ወደዚህ የምጠራቸው አቶ ወልደ ሰንበት ገብታ ናቸው። ወደዚህ ይመጡና ሌሎች ተሸላሚዎችን የሚሸልሙልን ይሆናል። ደክሟቸዋል መሰለኝ። ቡና አልጠጣችሁም እንዴ? ቡና አለ ያላችሁ ሰዎች ቡናው የት ነው? ቡናው የት ነው? ቡና አለ ብላችሁኝ ነበር። ቡናው እየደረሰ ነው ተብሏል። ፕሮግራሙም እያለቀ ነው። በትዕግስት ስለምትጠብቁን እጅግ አድርገን ነው የምናመሰግነው። አሁን ተሸላሚ የሚሆኑት ከወያዞ ቤተሰብ መካከል ከቸሃ ሆረ ጅራ የገጠር ተወካይ ይህ ሁሉ ሰው ያለ ትንሽ ነው ጭብጨባው። ግን የክብር የጋቢ ሽልማት እየተበረከተላቸው ይገኛል። እሳቸው እየተሸለሙ ከቸሃ ሆረ ጅራ የከተማ ተወካይ ወደ መድረክ። የከተማ ተወካይ ከዚህ በኋላ ልክ ፕሮግራሙን ስንጨርስ እንበላለን፣ እንጠጣለን፣ ሙዚቃ አለ። ስለዚህ በደንብ አጨብጭቡ። ከቸሃ ሆረ ጅራ የከተማ ተወካይ ናቸው። እጅግ አድርገን እናመሰግናለን። ቤተሰቡን ስለሰበሰቡ ስላበርክቷችሁ እጅግ አድርገን እናመሰግናለን። በመቀጠል ከኤነር የገጠር ተወካይ ከኤነር የከተማ ተወካይ ተከትሎ ይመጣል። ታሪካችን እንዳይጠፋ ስለሰበሰባችሁ እንድንገናኝ ስለምታደርጉ እናመሰግናለን ነው ሽልማቱ። ስላልደከማችሁ እርጅና ይዟችሁ ስላልተዋችሁት። ከኤነር የከተማ ተወካይ
ከኤነር የከተማ ተወካይ እሳቸው ሽልማታቸውን እየወሰዱ ከሀዲያ ከመጣችሁ አንድ ተወካይ ከሀዲያ ከመጣችሁ አንድ ተወካይ ወደ መድረክ እጅግ አድርገን እናመሰግናለን ላበርክቷችሁ። ከከምባታ ከመጣችሁ አንድ ተወካይ ከከምባታ ከመጣችሁ አንድ ተወካይ ሀጅ ደሊል ሸረፋ ከመገር ሀጅ ደሊል እናመሰግናለን ላበርክቷችሁ ስለሰጣችሁን ይሄን የመሰለ ጊዜ። አቶ ደገሙ አዴላ ከመገር እጅግ አድርገን እናመሰግናለን ለአበርክቷችሁ ለሰጣችሁን ጊዜ። ቤተሰቡን ስለሰበሰባችሁ እናመሰግናለን ነው። ሽልማቱን ሊሰጡልን ወደዚህ የመጡትን አቶ ለሰንበት ገብታን በክብር ወደ ቦታቸው ሸኙልኝ። ሌላው በዚህ ፕሮግራም የተሳተፋችሁ በገንዘብ ያገዛችሁ ሁላችሁም የምስክር ወረቀት ተዘጋጅቷል። አሁን ያለን ጊዜ በጣም አጭር ስለሆነና በዚህ መስጠት ስለማንችል የምስክር ወረቀት የሽልማቱን ጠቅላላ አድርጋችሁ ከጋሽ ወልደ ሰንበት ጋር በመነጋገር መውሰድ የምትችሉት ይሆናል። ከቸሃ የመጡ ወንድሞች ለዚህ አካባቢ ለሚገኙ ይሄን ፕሮግራም ላዘጋጁ ወንድሞች ይበርከትልን ሲሉ 8 ጋቢ በሰርፕራይዝ ነው ስጦታ ያመጡልን። እኛ ራሱ ይሄ ስጦታ መምጣቱን አላየንም። እናመሰግናለን በሏቸው እንጂ ለዚህ ፕሮግራም መሳካት ለደከሙ ለዚህ ፕሮግራም መሳካት ለሰሩ ለሁሉ ሽልማት እንዲሆን ከቸሃ የሆረጅራ ወንድሞች 8 ጋቢ በስጦታ መልክ መጥቷል። ከኤነር ወያዞ ተወካዮች ማስተካከያ ደርሶኛል። አቶ ወልዴ አባተ፣ አቶ ወልዴ ለሙ፣ ዶክተር ፋሪስ ደሊል በማስተካከያው የከተማ ተወካይ እንዲሆኑ እንዲሁም በገጠር አቶ ገብሩ፣ አቶ መስፍን ወልደ ማርያም፣ አቶ ገብሩ እንዲሁም አቶ ናስር ጀማል የገጠር ተወካይ እንዲሆኑ ወደ መድረኩ ማስተካከያ መጥቷል። የልዩ ተሸላሚዎች ስም ዝርዝር ደርሶኛል። እዚህ ያላችሁ ልዩ ተሸላሚዎች ማለትም ይሄ ከቸሃ ወንድሞች የተበረከተላችሁ ስጦታ እዚሁ መድረክ ላይ ያሉ ይውሰዱት ተብሏል። ቤት ከመሄድ እዚሁ ይውሰዱት ስለተባለ ቶሎ ቶሎ ባካችሁን ከያላችሁበት ትመጣላችሁ። አቶ ሳሌ ልጋ ተወካይ፣ ገብረ መስቀል ሀብቴ የመገር ወንድሞች ናቸው። ሀጂ ሚፍታ፣ ሀጅ ሚፍታህ አብዱል ወሃብ፣ በመቀጠል ሀጅ ፍቃዱ አብድላ፣ አቶ በሸር፣ ወልደ ሰንበት በንቲ፣ ወልደ ሰማያት ወልደ ጊዮርጊስ፣ ኃይሉ ደምስ አቶ በንቲን እጅግ በጣም አድርገን እናመሰግናለን። እባካችሁ በክብር ወደ ቦታቸው ሸኙልኝ። We
እናመሰግናለን አክብራችሁ ስለመጣችሁ። እባካችሁ እነሱን የምትቀበሉ አስተባባሪዎች ወደ ቦታቸው እንድትወስዷቸው በአክብሮት እጠይቃለሁ። ሌሎቻችሁ ሁላችሁም እባካችሁ ባላችሁበት ቦታ ተቀመጡና ወዴት እንደምትሄዱ ከዚህ የሚመጡ አስተናጋጆች ስላሉ ቦታ ይመድባችኋል። እስከዛ እባካችሁ ተረጋግታችሁ በያላችሁበት ተቀመጡ።